በጎርጎራው የሄሊኮፕተር አደጋ ጉዳት ከደረሰባቸው ከፍተኛ ባለስልጣናትና ጀነራሎች መካከል የሁለቱ ከበድ ያለ መሆኑ ተነገረ። አቶ አገኘው ተሻገር የእጅ ስብራትና የአንገት በላይ ጉዳት እንደደረሰባቸው ተሰምቷል። ጀነራል ብርሃኑ በቀለም በተመሳሳይ ጉዳት ደርሶባቸው ሕክምና ላይ ይገኛሉ። ከቤተሰብና ከሆስፒታል ምንጮች የደረሱን አዳዲስ መረጃዎች አሉ፣ ወደ እናንተ የሚቀርብ ይሆናል። የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚያደርጋቸውን በረራዎች ማቋረጡን አስታወቀ። የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባና ከአዲስ አበባ ወደ ቴል አቪቭ የሚደረጉ በረራዎችን እስከ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን በይፋዊ መግለጫ ገልጿል። መረጃውን በዝርዝር ተሰሙታላችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህዳሴው ግድብ ብዙ መስዋዕትነት ከፍለናል ብለዋል። የግድቡን ስራ ለማወክ ባለፉት ዓመታት ሽምቅ ውጊያ ሲያካሂዱ የነበሩ ኃይሎችን አጽድተናል ሲሉ ፊልድ ማርሻሉ ተናግረዋል። በዝርዝር መረጃውን የምትሰሙት ይሆናል። አዲስ የተሾሙት የኢራን ጀነራል ተገደሉ። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን ዛሬ አስታውቋል። ይህ በእንዲህ እንዳለ የኢራን ዜጎች ቴህራንን ለቀው መውጣት ጀምረዋል። በዝርዝር መረጃችን የምትሰሙት ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በጎርጎራው የሄሊኮፕተር አደጋ ጉዳት ከደረሰባቸው ባለስልጣናት መካከል አቶ አገኘው ተሻገርና ጀነራል ብርሃኑ በቀለ የሕክምና ክትትል ላይ መሆናቸውን ዛሬ መረጃዎች አመልክተዋል። መጀመሪያ ቀላል ቁስለኛ ናቸው ተብሎ ነበር ሪፖርት የተደረገው። አሁን ግን ጉዳቱ ከፍ ያለ መሆኑን መረጃዎች እየጠቆሙ ነው የሚገኙት። ሁለቱ ባለስልጣናትና አንዲት ጋዜጠኛ በአዲስ አበባ ጦር ኃይሎች ሆስፒታል ሕክምና እየተከታተሉ ይገኛሉ ብለዋል የመረጃ ምንጮቹ። አቶ አገኘው ተሻገር የእጅ ስብራትና የአንገት በላይ ጉዳት ነው ያጋጠማቸው። እንዲሁም ደግሞ ጀነራል ብርሃኑ በቀለም ተመሳሳይ ጉዳት ገጥሟቸዋል። አንዲት ጋዜጠኛም እንዲሁ የአንገት በላይ ጉዳት አጋጥሟታል ነው የተባለው። ከዚህ ጋር በተያያዘ የቅርብ ቤተሰቦቻቸውን ያናገሩ የመረጃ ምንጮቻችን አሁን ደህና ናቸው የሚል ጠቅላላ ምላሽ ይሰጣሉ፣ አልፎ አልፎ ደግሞ ስልክም አይመልሱም ነው ያሉት። ይህ በእንዲህ እንዳለ በሄሊኮፕተር አደጋው አንድ ከፍተኛ የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ሕይወቱ ማለፉን በትናንትናው ምሽት ዘገባችን ወደ እናንተ ማድረሳችን ይታወሳል። አዳዲስ ሁኔታዎችን እየተከታተልን አሁንም ወደ እናንተ የምናቀርብላችሁ ይሆናል። በሌላ በኩል በአማራ ክልል የተለያዩ ቀጠናዎች በመንግስት ጦርና በፋኖ ኃይሎች መካከል አሁንም ውጊያው ተጠናክሮ ቀጥሏል። ትናንትና አመሻሹን ከባድ ውጊያ ከተደረገባቸውና ልዩ ዘመቻ ተፈጽሞባቸዋል ከተባሉት አካባቢዎች አንዱ ዳንግላና አካባቢው ነው። በዚህ አካባቢ 3 የፋኖ ክፍለ ጦሮች በጋራ በፈጸሙት ዘመቻ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። በተፈጸመው ዘመቻ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል የሚሉት የመረጃ ምንጮቹ በርካታ ቁጥር ያላቸው የሚሊሻ የአድማ ብተናና የፖሊስ አባላት ሙትና ቁስለኛ እንደሆኑም ገልጸዋል። 3 የፖሊስ መኮንኖችን ጨምሮ በርካታ ሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል ነው የሚሉት የመረጃ ምንጮቹም። ምርኮን በተመለከተ 39 የቡድንና የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። ሟችና ቁስለኛን በተመለከተ አሃዛዊ መረጃዎች ገና እየተጣሩ ነው ብሏል የቀጠናው የመረጃ ምንጮች። በተመሳሳይ በዚሁ የጎጃም ቀጠና ፍኖተ ሰላም አቅራቢያ ማንኩሳ ዙሪያ ሚና ተብሎ በሚጠራ ቦታ ውጊያ ተደርጓል። ውጊያው የተቀሰቀሰው በአካባቢው ላሰሳና ቅኝት በሚል ከከተማ ወጥተው እንቅስቃሴ ላይ በነበሩ የመንግስት የጸጥታ ኃይሎች ላይ ድንገተኛ ጥቃት ተከፍቶ ነው ውጊያው የተቀሰቀሰው። በዚህ በተሰነዘረው ድንገተኛ ጥቃት በትንሹ 9 የሚደርሱ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል ነው የተባለው። ይህንን ተከትሎ የሚሊሻና የመንግስት ወታደሮች በአካባቢው ነዋሪዎች ላይ ለፋኖ ድጋፍ ታደርጋላችሁ በሚል ድብደባና ንብረት ማውደም እንዲሁም ዝርፊያ ፈጽመዋል ሲሉ የአካባቢው የመረጃ ምንጮች ተናግረዋል። በተመሳሳይ በአዊ ዞን አዲስ ቅዳም አቅራቢያም
እማባንቹ ተብሎ በሚጠራ መገንጠያ ቦታም ከባድ የተባለ ውጊያ ተደርጓል። ከአዲስ ቅዳምና ከእንጅባራ የነፍስ ወከፍና የቡድን መሳሪያዎችን የታጠቁ የመንግስት ወታደሮች እግረኛና ሜካናይዝድ ኃይል ወደ አካባቢው መንቀሳቀሱን ተከትሎ ነው ውጊያው የተቀሰቀሰው። በዚህ አካባቢ በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም ተብሏል። ከውጊያው በኋላ ግን የመንግስት ወታደሮች አካባቢውን ለቀው ወደ አዲስ ቅዳም ተመልሷል ሲሉ ነው የመረጃ ምንጮቹ የገለጹት። በሌላ በኩል የአማራ ማህበር በአሜሪካ ከሰኔ 2 እስከ ሰኔ 8 በአንድ ሳምንት ውስጥ የነበረውን አጠቃላይ ውጊያ ጦርነትና በንጹሃን ላይ የደረሰውን ጉዳት በተመለከተ ሳምንታዊ ሪፖርቱን ይዞ ወጥቷል። በአማራ ክልል በ10 ዞኖች በ35 ወረዳዎች እንዲሁም ደግሞ ከአማራ ክልል ውጭ በወለጋና በአዲስ አበባ እንደዚሁ በንጹሃን ላይ የደረሱ እስራቶችንና ወከባዎችን በተመለከተ ሪፖርቱ አካቷል። በአማራ ክልል በተለያዩ ዞኖች ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ሰሜን ጎጃም፣ አዊ ዞን፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደርን ጨምሮ በኦሮሚያ ምስራቅ ወለጋ በንጹሃን ላይ ግድያዎችና ሰቆቃዎች ተፈጽመዋል ብሏል። በሌላ መረጃ የትግራይ ክልል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በትግራይ ተፈጽሟል ያሉትን የዘር ማጥፋት ማስረጃ እንዲሰባሰብ አዘዙ። ፕሬዝዳንቱ ከዓለም አቀፍ ተቋማት ጋር በመሆን የዘር ማጥፋት ማስረጃዎች እንዲሰባሰቡ ትናንት ትዕዛዝ መስጠታቸው ነው የተሰማው። በሌላ በኩል ከትግራይ ክልል ተፈናቃዮችን በተመለከተ ለአሜሪካና መሰል ሀገራት ደብዳቤ ጽፈዋል። ደብዳቤው አሜሪካና አረብ ኤሚሬትስን ጨምሮ ለተለያዩ ሀገራት የተጻፈ ሲሆን የፕሪቶሪያ ስምምነት ይፈጸም፣ ተፈናቃዮችም ይመለሱ በሚል በሚቀጥሉት ቀናት ሰልፍ ጭምር ለማካሄድ እንደታሰበ ይፋ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የክልሉ የዘር ማጥፋት ማስረጃ አሰባሳቢ ኮሚሽን ከዓለም አቀፍ ድርጅቶች ጋር በመተባበር ወንጀለኞች ተጠያቂ እንዲሆኑ እንዲሰራ ትላንትና በኮሚሽኑ ስራ ዙሪያ በተካሄደ መድረክ ላይ ሲያሳስቡ ተደምጠዋል። ጄኔራል ታደሰ ወረደ በትግራይ በጦርነቱ ወቅት ተፈጽሟል ባሉት የዘር ማጥፋት ወንጀል ዙሪያ ማስረጃዎችን ማሰባሰብ ወንጀሉ በድጋሜ እንዳይፈጸም ለመከላከልና ተጠያቂነትን ለማስፈን ይረዳል ሲሉ ተደምጠዋል። በክልሉ የተፈጸሙ ወንጀሎች ዕውቅና ሊሰጣቸው እንደሚገባ ዕውቅናውም ወደ ፍትህ ማምራት እንዳለበት ጀነራሉ አሳስበዋል። የፌዴራሉ መንግስት የተፈጸሙ ወንጀሎችን በሽግግር ፍትህ እንመረምራለን፣ ተጠያቂነትም እናመጣለን ቢልም የሽግግር ፍትህ የተሰኘው የብልጽግና መንግስት ሐሳብ ከጊዜያዊ የፖለቲካ ጥቅም ያለፈ ይህ ነው የተባለ ውጤት ግን ማምጣት አልቻለም። አሁንም በተለያዩ የሀገሪቱ አካባቢዎች የጦር ወንጀልና የዘር ማጥፋት ወንጀል እየተፈጸመ ነው በሚል ሰፊ ክሶች በአብይ አህመድ መንግስት ላይ ይሰማሉ። በሌላ በኩል ከትግራይ ለአሜሪካና ለሌሎች ሀገራት የፕሪቶሪያው ስምምነት እንዲፈጸም የሚጠይቅ ግልጽ ደብዳቤ ተጽፏል። ደብዳቤው የተጻፈው ጽላል የተባለ የትግራይ የተፈናቃዮች ሲቪል ማህበረሰብ ድርጅት የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ እንዲሆን አሜሪካና የተባበሩት ኤሚሬቶች ግፊት እንዲያደርጉ የሚጠይቅ ደብዳቤ ነው። ማህበሩ በርካታ ተፈናቃዮች ወደ ቀያቸው ለመመለስ መወሰናቸውን ጠቅሶ ሆኖም አካባቢያቸው በታጣቂዎች በመያዙ ጥቃት ሊጠብቃቸው ይችላል ሲልም አስጠንቅቋል። ማህበሩ በዚሁ ደብዳቤ ላይ የፌዴራል መንግስቱና የአማራ ክልል ኃይሎች የምዕራብ ትግራይ አካባቢዎችን በኃይል ተቆጣጥረው ይገኛሉ በማለት ከሷል። በክልሉ በትንሹ 1 ሚሊዮን የጦር ተፈናቃዮች እንደሚገኙ ዓለም አቀፍ ተቋማት የሚያወጧቸው ሪፖርቶች ያሳያሉ። በክልሉ በመቀሌ ሊደረግ በታቀደው ሰልፍም አሜሪካ፣ እንግሊዝና ዩናይትድ አረብ ኤሚሬትስ እንዲቀላቀሉ ጥሪ ቀርቦላቸዋል። በሌላ መረጃ የኢራን እስራኤል ጦርነት አሁንም ተጋግሎ እንደቀጠለ ነው። ለቡድን 7 አባል ሀገራት ስብሰባ ካናዳ ገብተው ስብሰባ ላይ የነበሩት ፕሬዝዳንት ዶናልድ ትራምፕ ስብሰባውን አቋርጠው በአፋጣኝ ወደ ዋሽንግተን ተመልሰዋል። ሰውየው ምን አስበው ነው እየተባለም ይገኛል። ትራምፕ ስብሰባውን አቋርጠው ከመመለሳቸው ባሻገር 10 ሚሊዮን ነዋሪዎችን አቅፋ ከያዘችው የኢራን ዋና ከተማ ቴሄራን ነዋሪው ለቆ እንዲወጣም ጭምር አጭር መልእክት አስተላልፈዋል። እዚህም ጋር ቢሆን ፕሬዝዳንት ትራምፕ ምን ነካቸው እየተባለም ይገኛል። ትራምፕ ገና እሳቸው ዋሽንግተን ሳይደርሱ የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ያስተላለፉ መሆኑን የቢቢሲ ዘገባ አመልክቷል። አንዳንድ ተንታኞች ትራምፕ በኢራን ላይ
አንዳች አይነት ከባድ ውሳኔን አስበዋል እያሉም ይገኛሉ። ጥያቄው ይኸው ከተማን ለቃችሁ ውጡ የተባለበት ትዕዛዝ ከጀርባ ያለው ውሳኔ ምንድነው የሚያስብል ሆኗል። ቴህራን 10 ሚሊዮን ህዝብ የያዘች ግዙፍ ከተማ ናት። እስራኤል ሌሊቱን በኢራን ላይ ተከታታይነት ያላቸው የአየር ጥቃቶችን አድርሳለች። ኢራን በበኩሏ ከደቂቃዎች በፊት ባለስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ትንቅንቁ እንደቀጠለ ነው። የቴህራን ነዋሪዎች ከተማዋን ለቀው ለመውጣት ጥረቶችን እያደረጉ ነው። መንገዶች በትራፊክ መጨናነቅ ተዘጋግተዋል። ግራ መጋባቶች በየአቅጣጫው እየታዩ ነው። በዚህ መሃል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ሲካሄድ የነበረውን የቡድን 7 አባል ሀገራት ስብሰባ አቋርጠው ወደ ዋሽንግተን የመመለሳቸው ጉዳይ ጥያቄ አጭሯል። ፕሬዝዳንቱ ትናንት ምሽቱን እዛው ካናዳ ያሉ በጋዜጠኞች በኩል ለቀረቡላቸው ጥያቄዎች በቂ ምላሽ ሲሰጡ አልታዩም። ነገሮችን ሸፈንፈን እያደረጉ ሲመልሱም ታይተዋል። የቡድን 7 ጉባኤ ከመጠናቀቁ በፊት ፕሬዝዳንቱ አቋርጠው ወደ ሀገራቸው የመመለሳቸው ምክንያትም ተጋግሎ የቀጠለው ይህ የኢራን እስራኤል ጦርነት መሆኑን በነጩ ቤተ መንግስታቸው በኩል ተመላክቷል። ትራምፕ በአፋጣኝ ወደ ዋሽንግተን በመመለስ አንድ ወሳኝ ውሳኔን ለማሳለፍ የፈለጉ ሆነው ታይተዋል። ትራምፕ የካናዳውን የጂ ስብሰባ አቋርጠው በአፋጣኝ ወደ ዋሽንግተን የተመለሱት አሜሪካ ወደዚህ ጦርነት ተስባ ተገባለች ወይስ ሰሞኑን ስታደርገው እንደነበረው የሚሳኤል መከላከል ያዝለቀቅ እያደረገች እስራኤልን በስሱ ታግዛለች የሚለው ጉዳይ እያነጋገረ ባለበት ሁኔታ ነው። ትራምፕ ወደ ዋሽንግተን ተመልሰው ምን አይነት ውሳኔዎችን ሊያሳውቁ ይችላሉ በሚለው ዙሪያ ምንም አይነት የተብራራ ነገር ሳይናገሩ በአጭሩና በደፈናው ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ ነበረብኝ ሲሉ ሪፖርቶች ወጥተዋል። አንድ ነገር ግን እውነትነቱ ተረጋግጧል። እሱም አሜሪካ የመካከለኛው ምስራቅ ወታደራዊ አቅሟን በአፋጣኝ ከፍ ለማድረግ በሚል ከሰሞኑ በርካታ ኃይልን ወደ ቀጠናው የምታንቀሳቅስ መሆኗን ነው። ለምን በዚህ ሰዓት የሚለው ጉዳይ እንዲሁ ጥያቄ እያስነሳ ነው። አገሪቱ የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔታክሴት ተናግረዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታውቋል። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ካገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒን መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ ትናንት ምሽት በተደረገ የአየር ድብደባ መሆኑም ተዘግቧል። እኚህ የተገደሉት አዛዥ በቅርቡ የተገደሉትን ሌላ አዛዥ ተክተው የተሾሙ ነበሩ። ይህ በእንዲህ እንዳለ ትራምፕ የቡድን 7 አባል ሀገራት ስለ ኢራን ባወጡት የጋራ መግለጫ ላይ አልፈርምም ማለታቸው ታውቋል። አባል ሀገራቱ በመግለጫቸው እስራኤልና ኢራን የገቡበትን ጦርነት እንዲያረግቡ ጠይቀዋል። በተዘጋጀው ዶክመንት ላይ የፕሬዝዳንት ትራምፕ ስም አለመስፈሩን በስብሰባው የታደሙ የዲፕሎማቲክ ምንጮች አረጋግጠዋል። ትራምፕ ስብሰባው ሳይጠናቀቅ ወደ ነጩ ቤተ መንግስት አሜሪካ ተመልሰዋል። ይህ በዚህ እያለ ኢራን በእስራኤል ዋና ከተማ ቴል አቪቭ ከደቂቃዎች በፊት አዲስ የሚሳኤል ጥቃት አድርሳለች። በጥቃቱ ምክንያት በበርካታ ቦታዎች ጭስ ይታያል። እስራኤል ከኢራን የሚተኮሱ ሚሳኤሎችን ማክሸፍ አለመቻሏ የእስራኤል ዜጎች ስጋት ውስጥ እንዲወድቁ አድርጓል። በተመሳሳይ ኢራን ዛሬ ጠዋት በሄርዚሊያ የሚገኘውን የሞሳድን ህንፃ በሚሳኤል ደበደብኩ ስትል አስታውቃለች። የሞሳድ ህንፃ ነው የተባለ ትልቅ ህንፃ ተመቶ ጭሱ ወደ ሰማይ ሲወጣም ይታያል። ከቴል አቪቭ በስተሰሜን የሚገኘውን ወታደራዊ መረጃና የሞሳድ ህንፃ በሚሳኤል መምታቱን የኢራን ሚሊተሪ ዘግቧል። ዛሬ ማለዳ ላይ ትክክለኛ የሚሳኤል ጥቃት መፈጸሙን የሩሲያው ስፑትኒክ የዜና አገልግሎትና አልማያዲን ቲቪን ጨምሮ ሌሎች ሚዲያዎች እየዘገቡት ይገኛሉ። ጥቃቱ በሁለቱ ወገኖች መካከል እየተካሄደ ያለውን ወታደራዊ መባባስ እየጨመረ መምጣቱን ይጠቁማል ተብሎለታል። በሌላ መረጃ አየር መንገዱ የቴል አቪቭ በረራውን አቋረጠ። የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚያደርጋቸውን በረራዎች ማቋረጡን አስታውቋል። የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባና ከአዲስ አበባ ወደ ቴል አቪቭ የሚደረጉ በረራዎችን እስከ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን አስታውቋል። አየር መንገዱ እስከ ሰኔ 15 ድረስ ወደ ቴል አቪቭ የሚደረጉ የበረራ አገልግሎቶች በሙሉ ተቋርጠው እንደሚቆዩ ገልጿል። አየር መንገዱ ይህንን መልእክት ያሰራጨው በእስራኤልና ኢራን መካከል የሚካሄደውን የሚሳኤል ድብደባ መባባሱን ተከትሎ ነው። አየር መንገዱ ደንበኞቹ በበረራው መቋረጥ በሚደርስባቸው እንግልት ይቅርታ የጠየቀ ሲሆን በጉዳዩ ሰለባ የሆኑ መንገደኞች በአየር መንገዱ የትኬት ቢሮ ወይም በስልክ አድራሻው በመደወል ተጨማሪ እገዛ ማግኘት እንደሚችሉ አስታውቋል።
በእስራኤልና ኢራን መካከል ጦርነት ከተጀመረ በኋላ ሀገራቱ የአየር ክልሎቻቸውን የዘጉ ሲሆን በርካታ አየር መንገዶች በረራዎችን እየሰረዙ ነው። በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን የገለጸው የኢትዮጵያ አየር መንገድ ለበለጠ መረጃ ዓለም አቀፍ የደንበኞች ማስተናገጃ ማዕከላትን እንዲያነጋግሩ አሳውቋል። በእስራኤል ቴል አቪቭ ቤንጎሪዮን አውሮፕላን ማረፊያ ላይ በተፈጠረው የደህንነት ሁኔታ ምክንያት በርካታ ሀገሮችና አየር መንገዶች ወደ እስራኤል በረራዎችን አቋርጠዋል። የእስራኤል አቪዬሽን ባለስልጣን የቴል አቪቭ ቤንጎሪዮን አውሮፕላን ማረፊያ እስከ ተጨማሪ ማስታወቂያ ድረስ ተዘግቶ እንደሚቆይ አስታውቋል። እንደ ሉፍታንዛ ጀርመን፣ ኤር ፍራንስ ፈረንሳይ፣ ኤምሬት የተባበሩት አረብ ኤሚሬት፣ ኳታር ኤርዌይስ፣ ኤር ኢንዲያ፣ ሪያን ኤር እና ሌሎች በርካታ አየር መንገዶች ወደ ቴል አቪቭ በረራዎችን አቁመዋል እንዲሁም ሰርዘዋል። እንደ ኢራቅ፣ ዮርዳኖስና ተመሳሳይ ያሉ ሀገሮችም አየር ክልላቸውን ሙሉ በሙሉ ዘግተዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።